ማን አንተ? ለማንነትን አትናገር። ቆይ ምን ልታስተላልፍልኝ እየፈለግ? ጭር ሲል አልወድም እያለ ቴክስት ይልክላቸዋል። ማዕረግ ድራማ ክፍል 3ን ይዤላችሁ መጥቻለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ደግሞ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። በዓለም ዳርቻ ያላችሁ ሁላችሁንም ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይጀምሩ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድትተባበሩኝ በአክብሮት ተጠይቃለሁ ማለት ነው። እኔ ታላረዝምባችሁ ወደ ድራማው አመራለሁ ማለት ነው። እንግዲህ ሸዋን ግዛውን ጭር ሲል አልወድም የሚለው ቴክስት ደውል፣ እንዲሁም በቀንም በጨለማም በወረቀትም በቴክስትም እያስጨነቃቸው ይገኛል። ሸዋን ግዛው እንግዲህ እንደምናውቃቸው በሀብታቸው በብራቸው ባላቸው የሚያስቡ የሚመኩ ናቸው። ድሃ ሰው ነው መናጤ ነው እያሉ የሚያንቋሽሹ ድሃን ሰው አድርገው የማያስቡ ሰውዬ ናቸው። እና ጭር ሲል አልወድም የሚላቸው ሰውዬስ ምንድን ነው? ከሳቸውስ ምን ፈልጎ ነው? ምንስ ቢያገናኛቸው ነው ጭር ሲል አልወድም እያለ እንደዚህ መቆሚያና መቀመጫ ያሳጣቸው? በማታ በቀን በጠዋት እያለ ቢደውሉም ወደ ቴሌ ስልኩን ልከው እንዲያስመረምሩላቸውን ቢነግሩም ግን በማን ስም እንደወጣ እንደማይታወቅ ነው የነገሯቸው። እንግዲህ በጣም ተጨንቀዋል። በዚህም የተነሳ ማለት ነው ማዕረግ እናቷ ትበልጭ ስለታመመችባት ወደ እነ ሸዋል ግዛው ቤት አቅንታ የቤት ሰራተኛ ስለሆነች እናቷ ዛሬ በቀሎ መሸጡን ልተውና እናቴ በቃ አንቺ ረፍት አድርጊ፣ እኔ ዛሬ ያንቺን ቦታ ልሸፍን ብላ በሀሳቧ ተስማምታ እናቷ ወደምትሰራበት ወደ ሸዋን ግዛው ቤት አቅንታ ነበረ። በጣም የሚገርመው ነገር ግን ዘወትር ማታ ከሰዓት ቀዝቀዝ ሲል እየተመላለሰ የበቀሎ እሸት ሱሰኛ የሆነው መኳንንቴ የሸዋን ግዛን ልጅ ነበረ። ማለትም ትበልጪ ወይም የማዕረግ እናት የምሰራበት ቤት ነበረ። አጋጣሚው በጣም ቢገርምም ግን አስገብቷ ስራውን እንዲያሳያት ለትበልጭ ደውሎ ጤንነቷን ካረጋገጠ በኋላ እንዲያሳያት ነግረው ነበረ። ትበልጭ ለልጇ ወይም ለማዕረጌ ማለት ነው። እሱም ኪችን ቁጭ ብሎ እያሳያት እያለ በርበሬ የት እንዳለ ሽሮ የት እንዳለ ኦኬ ሁሌም እዚህ ነው ማለት ነው እማዬ ስትሰራ የምትቀመጠው ስትለውም አዎ ስራ ካልሄድኩ እሷ ጋር ነው የምሆነው። ኦ መቆጣጠሩ መሆኑ ነው ቁጥጥር መሆኑ ነው ሲል ማለት እንዴት አስበሽ ነው ሲላትም ምክንያቱም ድሆች ሀብታሞች ድሆች ድሃ ስለሆኑ ብቻ ሌባና የማይታመኑ ነው የሚመስላቸው። ለዛ ነው እየተቆጣጠርካት ነው ወይ ብዬ ጠየቁ። ስለ ኦ ማይ ጋድ እንዲህም መስታሰብ ይቻላል እንዴ? እኔ ከእናቴ ጋር ብዙ ህይወት ደስተኛ ህይወት ሆኜ አላሳለፍኩም። ስለዚህ ለዛ ነው ከትዬ ጋር ትበልጭ ጋር የምቆየው እንጂ ሌላ ነገር አይደለም ብሎ ወደ ሳሎን ተቆጥቶ ይሄዳል። እሷም እንግዲህ ተከትላ ሄደው ሲያኮርፍ እንደማያምርበትና ፈገግ እንዴል ፈገግ ሲል እንደሚያምርበት ትነግረዋለች። ምሳው ማይሰራ የለም ተሰርቶ ወደ ሳሎን ወደ ገበታ ቀርቦ እንግዲህ እንደማየም ባይሆንም የቻልኩትን ተደፋድፌ አቅርቤያለሁ ትለዋለች። በቃ እንግዲህ ጋሸ ሲመጡ መልካም ምሳ ማዕድ ተመኝታላቸው ይሄዳሉ። ውሃ ረስታ ነበርና ማግዴ ማለት ነው ስትቀዳላቸው ሁለተኛ እንደዛ አይነት ስህተት እንዳይሰራች እንግዲህ እናንተ ገረዶች ስትባሉ ፊት ሲሰጣችሁ አናት ላይ ነው የምትወጡት ብሎ ጋሽ ሸዋን ግዛው ማለት ነው በክብራቸው አይደራደሩም፣ አናቷ ላይ ይወጣሉ ማለት ነው። እንግዲህ ማቅዳም እንግዲህ ምንም አላለችም። ስሜቷ በጣም ቢጎዳም ልጅየው ግን ሊያጽናናትና አባቱ እንደዛ አይነት ጸባይ እንዳለውና እንድትታገሰው ይጠይቃታል። ስለዚህ እኔ ዛሬ ፈታ ሳረግሽ እውላለሁ ብሎ መንገዱ ላይ እየተዝናኑ እየተጫወቱ እየሳቁ ወደ እነ ማዕዳ ቤት ይገባሉ ማለት ነው። እንግዲህ እናቷንም ይጠይቃል። በቀሎ እሸቱንም እንደሚተዋወቁ እዛ ሁሉንም ነገር ለእናታቸው ይነግሯታል ማለት ነው። እንግዲህ ማክዬ ብሎ ማክዬ እያለ እያቆመለመታት እያለ እንግዲህ ትበልጭ እንግዲህ ፈታ ያለች እናት ስለሆነች እሺ ማቅድዬ ቡና አፍሊልኝ እያለች ስታወራት ነበር ማለት ነው። በጣም ደስ የሚል ድራማ ነው። ሁላችሁም እንትን በሉት ማለት ነው። ሰብስክራይብ አድርጉት። በአፍላ ፍቅር እየተለቀቀ ያለው ነው ማለት ነው። ስለዚህ እየገባችሁ እውት ማለት ነው። እንግዲህ ጋሽ ሸዋን ግዛው ደግሞ ማለት ነው በልጅ ደግሞ በወረቀት
ተልኮ ጭር ሲል አልወድም የሚለው ሰውዬ ቴክስት አድርጎላቸዋል። እሳቸው በጣም ተበሳጭተው መኪናውን እየደበደቡ እያለ ማነው ምን መልእክት ሊያስተላልፍልኝ ፈልጎ ነው እያሉ እየተበሳጩ ነው ማለት ነው። ውድና የተከበራችሁ የስደተኛዋ ዩቱብ ቻናል ተከታታዮች ዛሬ የነበረኝ የማቅዲ ድራማ ይሄን ይመስል ነበረ ማለት ነው። ስለተከታተላችሁ ከልብ አመሰግናለሁ። ቸር ሰንብቱ።